ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ለተሰኞ የካቲት 9 2018 የናሆ የምሽቱ ዜና ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆያለሁ። መልካም ቆይታ። አርዕስተ ዜና። ታላቁ የረመዳን ጾም ጨረቃ ነገ ማክሰኞ ከታየች ረቡዕ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 እንደሚጀመር ተገለጸ። በያዝነው ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬትስ እንደሚመጡ የሚጠበቁት የተርኪዬ ፕሬዝዳንት ቀጠሯቸውን ማራዘማቸውን ተገልጿል። ከውጭ የናይጄሪያ ዜጎች በዩክሬንና ሩሲያ ጦርነት ሲዋጉ ተሰልፈው መሞታቸውም ተገለጸ። ቀዳሚ ወዳደረግነው በዝርዝር ወደምናየው የሀገር ውስጥ መረጃዎቻችን ስናልፍ የአብይ ጾም ዋና ዓላማ ስጋዊ ፍላጎትን መግራት፣ መንፈሳዊ ፍላጎትን ማጎልበት በመሆኑ ምዕመናንም ይህንን ታሳቢ አድርገው እንዲጾሙ ጥሪ ቀረበ። የ2018 የኢየሱስ ክርስቶስ የአብይ ጾም ሱባኤ በዛሬው ዕለት የካቲት 9 2018 ዓ.ም ተጀምሯል። ይህን ተከትሎ ብፁዓን ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበር ተክለ ሃይማኖት አባታዊ መልእክት አስተላልፈዋል። መልእክታቸውም የጾሙ ዋና ዓላማ ስጋዊ ፍላጎትን መግራት በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነም ተናግረዋል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከደህንነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው ሲሉም ገልጸዋል። ይሁንና ዓለም ቢስማማም ባይስማማም ሀቁ ጠቃሚው የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ ደህንነትን፣ ርህራሄን፣ ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው ብለዋል። ከዚህ አንጻር የህዝባችን የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንዲሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉትም እውነተኛ ፍትህ በመስጠት ምዕመናን እንዲጾሙ በእግዚአብሔር ስም አባታዊ መልእክታቸውን ማስተላልፈዋል። ታላቁ የረመዳን ጾም ጨረቃ ነገ ማክሰኞ ከታየች ረቡዕ ጨረቃ ካልታየች ደግሞ ሐሙስ የካቲት 12 እንደሚጀምር ተገለጸ። ታላቁ የረመዳን ወር ምክንያት በማድረግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ፉታ መልእክት አስተላልፈዋል። በመልእክታቸውም ለመላው ሙስሊም ማህበረሰብ እንኳን ለ1447ኛው የረመዳን ወር በሰላም አድረሳችሁም ብለዋል። ረመዳን ከአምስቱ የእስልምና ማዕዘናት አንዱ በመሆኑ ሁሉም ህዝበ ሙስሊም እንዲጾም በአላህ የታዘዘ ወር መሆኑንም አስታውሰዋል። ረመዳን የአንድነትና የመተሳሰብ ወር ነው ያሉት ፕሬዝዳንቱ የይቅርታ የሀዝነትና የማህበራዊ ትስስር ጊዜ በመሆኑ ሙስሊሞች ሁሉ ከበጎ ስራዎች ጋር ሊገናኙ ይገባል ሲሉ አሳስበዋል። አቅመ ደካሞችን በመርዳት ማዕድን በማካፈል በመተሳሰብ አላህን በመለመን ወሩን ማሳለፍ እንደሚገባ መልእክታቸውን ገልጸዋል። ረመዳን የሰላም ወር በመሆኑ ሁሉም ከግጭትና ከጸብ በመራቅ ሊያሳልፍ ይገባል ሲሉ አስገንዝበዋል። በታላቁ የረመዳን ጾም መንፈሳዊ ልዕልና የሚኖረው ሰላም ሲኖር በመሆኑ ለሀገራችን ሰላምና ለህዝባችን ደህንነት ዱዓ ልናደርግ ይገባል ሲሉ ለህዝበ ሙስሊም ጥሪ አቅርበዋል። በያዝነው ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬትስ እንደሚመጡ የሚጠበቁት የተርኪ ፕሬዝዳንት ቀጠሯቸውን ማራዘማቸው ተገለጸ። መሐመድ ቢን ዛይድ ባጋጠማቸው ህመም ምክንያት ኤርዶጋን ወደ ተባበሩት አረብ ኤሚሬትስ ሊያደርጉት የነበረውን ጉብኝት ማራዘማቸው ተገልጿል። የተርኪው ፕሬዝዳንት ረሲፕ ጣይብ ኤርዶጋን ወደ ተባበሩት አረብ ኤሚሬትስ ሊያደርጉት የነበረውን ጉብኝት መሰረዙ ይፋ ተደርጓል። ፕሬዝዳንቱ ጉብኝቱን ያራዘሙት ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አል ናህያን ጋር በስልክ ከተነጋገሩ በኋላ ነው። ኤርዶጋን በስልክ ንግግራቸው ፕሬዝዳንት መሐመድ ቢን ዛይድ ባጋጠማቸው የጤና እክል ምክንያት አምላክ ፈጣሪ ምህረት ያድለው በማለትም መልካም ምኞታቸውን ገልጸውላቸዋል። በውይይታቸው ወቅት ቱርክ ከተባበሩት አረብ ኤሚሬትስ ጋር ላላት ግንኙነትና ለሀገሪቱ መሪዎች ደህንነት የምትሰጠውን ትልቅ ቦታ በድጋሚ አረጋግጠዋል። ኤርዶጋን ቢን ዛይድ በመታመማቸው ምክንያት በዛሬው ዕለት ወደ አቡዳቢ ሊያደርጉት የነበረውን ጉብኝት ለማራዘሙ ወስነዋል። የቱርክ ባለስልጣናት እንደገለጹት ከሆነ የቢን ዛይድ ጤንነት ስፔሻል ጉብኝት ለሁለቱም ወገኖች አመቺ በሆነ ሌላ ጊዜ ይካሄዳል። ይህ ጉዞ መራዘም የተሰማው ኤርዶጋን ሰፋ ያለ ዲፕሎማሲያዊ ጉብኝት ለማድረግ ወደ ኢትዮጵያም ይጓዛሉ ተብሎ በሚጠበቅበት ወቅት ነው። የቱርክ ኮሚኒኬሽን ቢሮ እንደገለጸው ኤርዶጋን በጠቅላይ ሚኒስትር ዶክተር አብይ አህመድ ግብዣ ወደ አዲስ አበባ ለመምጣት ፕሮግራም ይዘዋል። በጉብኝታቸው ወቅት ድርድራቸው ተጠናቆ ዝግጁ የሆኑ በርካታ ስምምነቶችና ሰነዶች ይፈረማሉ ተብሎ እንደሚጠበቅ የኮሚኒኬሽን ቢሮ መረጃ ያመለክታል። የኤርዶጋን ጉብኝት የታቀደው ቱርክ በአፍሪካ ቀንድና በጎልፍ ቀጠና የምታደርገው ዲፕሎማሲያዊና ኢኮኖሚያዊ ተሳትፎ እያሰፋች ባለችበት ወቅት ነው። በተጨማሪም ጉብኝቱ የሚካሄደው በጎረቤት ሀገር ሱዳን ባለው ወቅታዊ ሁኔታ ምክንያት ቀጠናዊ ትኩረት በከፍተኛ ሁኔታ በጨመረበት ወቅት ነው።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከውጭ ወዳገኘነው መረጃዎቻችን ስናልፍ ቻይና ከ53 የአፍሪካ ሀገራት ለሚገቡ ምርቶች ከቀረጥ ነጻ የገበያ ዕድል መፍቀዷን ገለጸች። የቻይና መንግስት ከሚያዝያ 3 ቀን 2018 ጀምሮ ከ53 አፍሪካ ሀገራት ወደ ሀገሪቱ ገበያ ለሚገቡ ምርቶች ምንም አይነት የታሪፍ ክፍያ ቀረጥ እንደማታስከፍል አስታውቃለች። ይህ ውሳኔ የሀገሪቱ ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከር ታስቦ የተወሰነ መሆኑን የቻይና መንግስት መግለጫ ጠቅሶ ሲጂቲኤን ዘግቧል። እንደ መግለጫው ከሆነ ቻይና በኢኮኖሚ ትብብር ላይ ያተኮሩ ስምምነቶችን ከበርካታ ወገኖች ጋር ማድረጓን ትቀጥላለች። በተጨማሪም የዚህ ውሳኔ ዋነኛ ዓላማ ለአፍሪካውያን የንግድ ገበያን በማስፋፋት ምቹ የንግድ ስርዓትን መፍጠር እንደሆነም ተገልጿል። የናይጄሪያ ዜጎች በዩክሬንና ሩሲያ ጦርነት ሲዋጉ ተሰልፈው መሞታቸው ተገለጸ። የናይጄሪያው የውጭ ጉዳይ ሚኒስትር ዜጎች ከውጭ ግጭቶች ጋር እየተዋጉ በመሆኑ ህገወጥ ምልመላዎች እየጨመረ መምጣቱን አስታውቀዋል። ይህ ህገወጥ ምልመላም በአስቸኳይ እንዲቆም ሚኒስትሩ ማስጠንቀቂያ ሰጥተዋል። የዩክሬን ባለስልጣናት ባለፈው ዓመት በጦርነት ተገድለዋል ያላቸውን የሁለት ናይጄሪያንን አስክሬን ማግኘታቸውም ይታወሳል። የዩክሬን ባለስልጣናት ይህን ይበሉ እንጂ ናይጄሪያ በጦርነት ሞተዋል ስለተባሉት ሁለት ዜጎች እስካሁን የሰጠችው ማረጋገጫ አለመኖሩን ቢቢሲ ዘግቧል። ነገር ግን የናይጄሪያ የውጭ ጉዳይ ሚኒስተር ቃል አቀባይ እሁድ ዕለት በሰጡት መግለጫ በእንደዚህ ያሉ አሳዛኝ ሁኔታዎች ሰለባ የሆኑ ብዙ ናይጄሪያን ተሳስተው የውትድርና አገልግሎት ውል እንዲፈርሙ ከተገደዱ በኋላ ወደ ውጊያ ዞኖች ተሰማርተዋል ብለዋል። የናይጄሪያ ባለስልጣናት እንደሚሉት ከሆነ ምርመራና የደህንነት ሪፖርቶች እንደሚያመላክቱት አንዳንድ ዜጎች ጥሩ ደሞዝ የሚከፈላቸው የስራ ስምሪት፣ የደህንነት ስራ፣ የትምህርት እድሎች ወይም የስደት ማበረታቻዎች ተታለው ወደ ጦር ቀጠናዎች መግባታቸውን ተናግረዋል። አንዳንድ ተጎጂዎች ተገቢው የህግ ምስክር ሳያገኙ በውጭ ቋንቋዎች የተጻፉ ውሎች እንዲፈርሙ ተደርጓል ነው የተባለው። እንዲሁም ኬንያ ለዜጎች ተመሳሳይ ማስጠንቀቂያም ሰጥታለች። ኬንያ በሩሲያ ዩክሬን ጦርነት የተሰለፉ ዜጎቿ መሞታቸው ከተዘገበ በኋላ በህገወጥ መንገድ ወደ ውጭ ሀገር ለመሄድ መመዝገብ እንደሌለባቸው ማስጠንቀቃለች። በመጨረሻ በ100 ሚሊዮን ዶላር ዝርፊያ ወንጀል ውስጥ ተሳትፈዋል የተባሉ ከፍተኛ የዩክሬን ባለስልጣናት በቁጥጥር ስር መዋላቸው ተገለጸ። በዩክሬን ከ100 ሚሊዮን ዶላር በላይ ዝርፊያ ወንጀል ከተሳተፉ ግለሰቦች ውስጥ አንዱ ናቸው የተባሉት የዩክሬን ባለስልጣናት ከሀገር ለመውጣት ሲሞክሩ በቁጥጥር ስር ውለዋል ተብሏል። የዩክሬን የቀድሞ የኤነርጂ ሚኒስተር ሀገሪቱ ለቀው ለመውጣት ሲሞክሩ በቁጥጥር ስር መዋላቸው ባለስልጣናት አስታውቀዋል። ባለፈው ዓመት በሙስና ወንጀል ስማቸው ከተጠቀሱት ባለስልጣናት መካከል አንዱ የሆኑትና ከኃላፊነታቸው የተነሱት ሚኒስተሩ በትናንትናው ዕለት ዩክሬን ለቀው ሲወጡ በባቡር ላይ መያዛቸው ተገልጿል። ሚኒስተሩ ባለፈው ህዳር ወር 100 ሚሊዮን ዶላር ዝርፊያ ወንጀል ውስጥ ከተሳተፉት በርካታ የመንግስት ሰዎች አንዱ መሆናቸውም ተጠቅሷል። ይህ የሙስና ቅሌት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ አስተዳደር ላይ ትልቅ ውድቀት ሊያመጣ ይችላል የሚል ስጋት ፈጥሯል መባሉን ቢቢሲ ዘግቧል። ይህ የሙስና ቅሌት ከተሰማ በኋላ ዩክሬን በሩሲያ ወረራ ምክንያት ሳይካሄድ የቀረውን ምርጫ እንድታካሄድ ከአሜሪካ የሚደርስባትን ጫና መጨመሩ ዘገባው አክሏል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
የለተሰኘው የካቲት 9 የምሽት ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ሰናይት ንጉስ ያብራችሁ ቆዩ። መልካም ምሽት።